ሰላም የተወደዳችሁ አድማጮቻችን እንደምን አርፈዳችኋል። መናኸሪያ ሬዲዮ 99.1 መናኸሪያ ምልከታ ከዚህ ሰዓት ጀምሮ መደመጡን ይጀምራል። ደጀኔ ሼቱና ስንታየው አለማየሁ እዚህ ስቱዲዮ ከቴክኒሻን ባለሙያ ዮሐንስ ደምሴ ጋር ተገናኝተን አንድ ላይ ለ2 ሰዓታት አይል ቆይታ ለማድረግ ከዚህ ሰዓት ጀምረናል። እንግዲህ ዋና አዘጋጁ ሱራፌል ዘላለም እንግዲህ ዛሬ የምንነጋገርበት ርዕሰ ጉዳይን በሚመለከት እሱ ራሱ በቦታው ነው የሚገኘው። እሱን ተከተን ደሞኛ እዚህ የተለያዩ ሀሳቦችን የምናነሳ ይሆናል። ደጀኔ ሼቱና ስንታየው አለማየሁ፣ በቴክኒክ ቁጥጥሩ ዮሐንስ ደምሴ አብሮን ቆይታ የሚያደርግ ይሆናል። እንግዲህ ዛሬ እንግዲህ ትልቁ ሀገራዊ ኢቨንት ሁነት ማለት እንችላለን አይደል? የምክክር ኮሚሽኑ ጠቅላላ የመጨረሻ የሚባለው ጉባኤ ተጀምሯል። ለምክክር እንግዲህ የተለያዩ ስራዎች ሲሰሩ ነበር ባለፉት 3 እና ከዛ በላይ ለሚሆኑ ወደ 4 ለሚጠጋ አመታት አይል የተለያዩ ስራዎች ሲሰሩ ነበር። በቅድሚያ ተሳታፊዎችን የመለየት ስራዎች ተሰርቷል። ከዛም በኋላ የጉባኤዎች አጀንዳ የማሰባሰብ ስራዎች ሲሰሩ ነበር። ከዛም በኋላ ለጉባኤው ተሳታፊዎችን የመለየት እንዲሁም ደግሞ አጀንዳ ቀረጻ ስራዎች ተከናውነው ከዚህም በኋላ ከዛሬ ጀምሮ የተለዩ ተሳታፊዎች ወይም ተመካካሪዎች ከዚህ በኋላ ቃሉን ስንጠቀም ተመካካሪዎችና አመካካሪዎች በሚል ነውና ተመካካሪዎች እንግዲህ ተለይተው አዲስ አበባ ከገቡ ቆይቷል። ሐምሌ 1 እስከ 2 ባሉት ቀናት ውስጥ ነው አዲስ አበባ የገቡት። ከዛም በኋላ የልማት ጉብኝቶች፣ የእርስ በርስ ትውውቆች እንዲሁም ደግሞ የድርጊት መርሃ ግብሮች ሩጫን የመሳሰሉ እንዲሁም ደግሞ የተለያዩ መርሃ ግብሮችን ካከናወኑ በኋላ በትላንትናው ዕለት ይጀምራል ተብሎ የነበረው ሀገራዊ ጉባኤው በተወሰኑ የቴክኒክ ጉዳዮች ምክንያት ወደ ዛሬ ተላልፎ ከዛሬ ጀምሮ 500 በመሆን ወደ 8 ለሚጠጉ ግሩፕ ወይም ቡድኖች ተለይተው እነዚህ ቡድኖች ከዛሬ ጀምሮ ባነሱት ዕጣ መሰረት ውይይት ማድረጋቸውን ወይም መመካከር ይጀምራሉ ማለት ነው። እውነት ነው። እንግዲህ ትላንት ለተወሰነ ደቂቃም ቢሆን በቦታው ተገኝቼ ነበረ። በአጀንዳዎቹ ልክ በ8 አጀንዳዎች ልክ ርዕሰ ጉዳዮቹ ተለያይተው ቡድኖቹ ተከፋፍለው ቅድመ ሁኔታዎቹ ዝግጅት የተጠናቀቀበት ነውና እንደተባለው እንግዲህ ቀደም ብሎ ትልቅ የሚባሉ ዋና 8 አጀንዳዎች ለምክክር ቀርበዋልና ተመካካሪዎችና አመካካሪዎች እንግዲህ ከዚህ በኋላ ከፍተኛ የሆነ ሚና ኃላፊነት ይጠበቅባቸዋል። የኢትዮጵያ እጣ ፈንታን የሚወስን ነው። የኢትዮጵያን የነገ ሁኔታ የሚወስኑ ነው። የህዝብ ድምጽ ነው የተሰበሰበው። የህዝብ እንዲህ ቢሆንልኝ ተብሎ አጀንዳ ቀርቧል። መጨረሻስ የህዝብ በሆነ መልኩ ሀገራዊ መልክ ባለው መልኩ እንዲጠናቀቅ አሁንም የተመካካሪዎችና የአመካካሪዎች ሚና ከፍተኛ ነው ተብሎ ይጠበቃል። እንዳልከው እንግዲህ ዛሬ ይጀመራል። በግልጽ በተቀመጡት አጀንዳዎች ላይ ቡድኖች የየራሳቸውን ውይይት የየራሳቸውን እንግዲህ ሀሳብ ፍጭት ይካሄድበታል ተብሎ ይጠበቃል። እንግዲህ በስፋት የሚጠበቅ ነገር ነው አደለ? አጀንዳዎቹን ቀደም ብለን በዜናም በመክፈቻ ንግግሩም ያሉትን ጉዳዮች የተባሉትን ቅድመ ሁኔታዎች አመላካች ጉዳዮች ምን እንደሚጠበቅም እንደ ሀገር ከጠቅላይ ሚኒስትሩ ጀምሮ መልእክት ተላልፈዋል። ዋና ኮሚሽነሩ የሚያነሷቸው ጉዳዮች አሉና ብዙዎቹ ነገሮች ቀድመው ቢሰሩም ዋናውና ደግሞ ውጤት ተኮር የሆነው ደግሞ ከዚህ በኋላ ነው የሚጠበቀው። ብሔራዊ ጉባኤው እንግዲህ በተመረጡ ቁልፍ በተባሉና እጅግ መሰረታዊ በሆኑ በተለዩ 8 ርዕሰ ጉዳዮች ላይ ይወያያሉ ተብሎ ይመካከራሉ ተብሎ ይጠበቃል። እንግዲህ ይህንን ሁነት በተመለከተኛም የማህበረሰቡ ሚና በምክክር ኮሚሽኑ ወይም በምክክር ጉባኤው ስኬታማነት ምን ይመስላል የሚለውን ርዕሰ ጉዳይ በአጀንዳነት በመያዝ ዛሬ እንመካከርበታለን። ርዕሱን አንስተናል። 0116392852 እንዲሁም 0116393763 የስቱዲዮ ስልክ መስመሮቻችን ናቸው። ሀሳብ አስተያየቶቻችሁን በእነዚህ ስልክ ቁጥሮች በቀጥታ ስርጭት እየደወላችሁ ሰዓቱን እናሳውቃችኋለን። ከቆይታ በኋላ በዛ ሰዓት ገብታችሁ ሀሳብ አስተያየቶቻችሁን ታሳፍራላችሁ። እስከዛ ግን ሀገራዊ ምክክሩን ጉባኤውን በተመለከተ ጥያቄዎችን እንዲሁም ምልከታዎቻችሁን እያሰናዳችሁ ጠብቁን ማለት እንወዳለን። እንግዲህ ስንታየው ባለፉት 3 ዓመታት ሀገራዊ ምክክር ኮሚሽኑ የሄደባቸው ርቀቶች አሉ።
ያለፋቸው በርካታ ፈተናዎች ነበሩት። አጠቃላይ ምክክር ኮሚሽኑ በምን አይነት መንገድ መመራት አለበት፣ የኮሚሽኖች መረጣ፣ አወቃቀር፣ ከዛም ባለፈ ደግሞ የቅድመ ዝግጅት የመጀመሪያው ምዕራፍ በተለይ ኮሚሽኑ ከተቋቋመ በኋላ ኮሚሽኑ በምን መልኩ ነው የሚተዳደረው፣ በምን መልኩ ይመራል የሚሉ እነሱን ሂደቶች ማለፍና እነሱን ማዘጋጀቱ ራሱ በርካታ ጊዜያትን የወሰደ ነበር። ከዛ በኋላ ደግሞ ግንዛቤ መስጠት ስራዎች በስፋት ሲሰሩ ነበር። እንመካከር፣ ችግሮችን በምክክርና በጠረጴዛ ዙሪያ በምናደርጋቸው ውይይቶች እንፈታለን። ይህንን ደግሞ ሰው እንዲገነዘብ ማድረግና ግንዛቤ ኑሮት በንቃት እንዲሳተፍ ማድረጉ ራሱ እጅግ አዳጋችና ፈታኝ ስራዎች ነበሩበት። ከዛም በኋላ ደግሞ ህግና መመሪያዎቹም ከወጡ በኋላ እነሱን ለማስተግበር የሄደበት ርቀቶችም ነበሩ። እንግዲህ እንደምታስታውሰው የቆይታ ጊዜው ተራዝሞለት ነው አሁን እዚህ ደረጃ የደረሰውና በሀገሪቷ ውስጥ የውስጥ ችግርም ደግሞ ትልቅ ተግዳሮት ነበረበት። በርካታ አካባቢዎች የነበሩ ግጭቶች፣ መፈናቀሎች፣ ሞቶችና መሰል ጉዳዮች ደግሞ እንቅፋት ደቅኖበት ነበረ። ወዲያው ምክክር ሲጀመር ወይም ሀገራዊ ምክክር ኮሚሽኑ በኮሚሽን ደረጃ ሲቋቋም የመሳሪያ ድምፅን በአንዴ ጸጥ የሚያደርግ ችግሮችን በአንድ ጀንበር ይፈታል ብሎ ግንዛቤ የወሰደ ሰው ነበርና እሱንም ማሳመኑ ትልቅ ፈተና ነበር። ከዛም በኋላ ደግሞ ለመጀመሪያ ጊዜ የአጀንዳ ስብሰባውን የአጀንዳ ማሰባሰብ ሂደቱን ተቋማትን፣ ግለሰቦችን፣ ማህበረሰብን፣ ተጽዕኖ ፈጣሪ እንዲሁም ደግሞ በአዋቂዎች መደብ ወይም ምሁራን የሚባሉትን የመለየት የአካል ጉዳተኞችን እንዲሁም ደግሞ ሴቶችን በየዘርፉ ያሉትን እንደ እድር እንደ ያሉትን ደግሞ የማሳተፉ በየአካባቢው ያሉ አደረጃጀቶች እነዚህ ውስጥ ሚና እንዲወስዱ ማድረግና ያ ራሱ ያለፈበት መንገድ እጅግ ፈታኝና አዳጋች ነበረ። እርግጥ ኢትዮጵያ አልሞከረችው የዲሞክራሲያዊም የኃይል አማራጮችም አልነበሩም። ከታሪክ እንደምንረዳው አመጽን አይተናል፣ መፈንቅለ መንግስቶች ተደርገው አይተናል፣ የኃይል አገዛዝንም በሀገራችን ተግባራዊ ሲሆን አይተናልና እነዚህ ሁሉ ሙከራዎች ግን የተሳካ የተረጋጋች ሀገርን መፍጠር ላይ ትልቅ ተግዳሮት ነበር። አሁንም መፍትሄ ያላገኙ ጥያቄ የሚነሱ ጉዳዮች አሉና እነዚህን ደግሞ በምክክርና በውይይት ለመፍታት ነው እንግዲህ አንድ ብሎ ሂደቱን የጀመረው። እርግጥ ሀገራዊ ምክክር ኮሚሽኑ አሁንም ቢሆን ሁሉንም ችግሮች በአንድ አፍታ በአንድ ጀንበር የሚፈታ አይደለም። ግን ለመጀመሪያ ጊዜ ችግሮች በጠረጴዛ ዙሪያ ቀርበው ይኛው በዚህ አውድ ቢሆን ይሄኛው እንደዚህ ቢሆን የሚሉ ይሁንታ ያላቸው የማህበረሰቡን ይወክላሉ ተብሎ የተለዩ ሰዎች ሀሳብ የሚሰጡበት ነውና ከዛ በኋላ ተግባራዊነቱ አመታትን ሊወስድ ይችላል፣ ጊዜ ሊወስድ ይችላል። እንግዲህ ግን ቢያንስ በምክክር ችግሮቻችንን በችግሮች ዙሪያ ራሱ መስማማት ማለት ይሄኛው የሀገሪቷ ችግር ነው የሚል ምክንያቱም አንዳንዴ የችግሩን ስፋትና ጥልቀት ስትመለከት በችግሮች ዙሪያ እንኳን አንድ አይነት አረዳድ ወይም ተመሳሳይ አቋም የለንም። አንዱ በዚህ በኩል ነው ችግሩ የተፈጠረው ይላል፣ አይ የችግሩ መንስኤ ይሄ ነው የሚሉ ጉዳዮች አሉና በችግሮች ዙሪያ እንኳን የጋራ የሆነ ግንዛቤ መያዝ የጋራ መስማማት ላይ መድረስ ራሱ ትልቅ መንገድ ነውና ከዛ በኋላ ደግሞ ለችግሮቹ መፍትሄ ማበጀት ብዙም ትልቅ እና ሩቅ መንገድ አይመስለኝም። ምክንያቱም ዋናው ችግሮቹን የመለየት ችግሮቹ ላይ መግባባትና መስማማት ላይ መድረስ ራሱ ትልቅ መንገድ ነውና እንግዲህ ይህንን ሂደት የሚወስን 4000 ተወያዮች ለ3 ሳምንት ያህል ለሚበልጥ ጊዜ ያህል ሊሆን ይችላል ይወያያሉ። ቀደም ሲል እንዳነሳሁት 500 በመሆን በቡድን በተለዩ 8 ቡድኖች ሆነው አጀንዳውን በዕጣ ነው የሚያነሱት የሚል መረጃ ነበር እስከ ትላንት። ምናልባት ዛሬ አዲስ ነገር ካለ በኋላ ላይ አፕዴት እናደርጋቸዋለን። እውነት ነው እንግዲህ የቀድሞ ሁኔታዎቹ ስራ ብዙዎቹን ይሄን መልክ የሚያስያዝ መደላደል የመፍጠር አይደለ ሚናው እሱ ነው። ሁሉም ተሰብስቦ ወደ አንድ ማዕከል ከመጣ በኋላ ከዚህ በኋላ የሚወሰኑት ውሳኔዎች በጣም መሰረታዊና ተጠባቂ ናቸው። እንግዲህ በመክፈቻው ሲባሉ የነበሩ አመላካች ጉዳዮችንም ብናነሳ ኢትዮጵያ በታሪኳ የመነጋገር ባህል የነበራት፣ ችግሮችን በራሷ የመፍታት ባህል የነበራት፣ የተለያዩ ብሔር ብሔረሰቦች ብዙ ጊዜ እናወራለን አደለ? ከሰላም መፍቻ መንገዶች መካከል አንዱ የየብሔር ብሔረሰቡ ባህላዊ የችግር አፈታት ዘዴ ነው እያልን ብዙ ሀሳቦችን ስናነሳ ነበር። ይሄ ከንግግር ያለፈ እውነተኛ መሰረት የነበረው ነው።
ዛሬም ድረስ በየሰፈሩ ለሚነሱ ግጭቶች፣ በየሰፈሩ ለሚነሱ አለመግባባቶች አባቶች ሚና አላቸው፣ ባህሉ ሚና አለው። እሱን ዘመናዊ አድርገን ሀገራዊ መልክ አስይዘ ነው እንደው በቅጡ ቦታ ሰተነውና አክብረ ነው ባለመስራታችን ነው ሰፍቶ ዛሬ እንደ አዲስ እንድንመካከር የተደረገው። አሁንም ቢሆን ከሀገራዊ ባህላችን፣ ከአቅማችን፣ ከእሴታችን፣ ከወጋችን፣ ከታሪካችን መነሳት ከቻልን እዚህ ጋር የተሰበሰቡት አርሶ አደሮች፣ አርብቶ አደሮች፣ ወጣቶች፣ ሴቶች፣ ሽማግሌዎች ሁሉ ምሁራን ራሱ ሳይንስ ያጠኑ የተመራመሩ የምትላቸው ግለሰቦች ሳይካተቱ መግባባት የሚችሉ ናቸው ብዬ አምናለሁ ፐርሰናሊ። ምክንያቱም ሰፊ የሃይማኖት መሰረት ያላት ሀገር ናት። ሰፊ የባህል ስብጥርና የእርቅ አፈታት ዘዴ መሰረት የጣለች ሀገር ናት። ተደጋግሞ ተነስቷል አይደል? በዋና ኮሚሽነሩም በጠቅላይ ሚኒስትሩም ሲነሳ ነበርና ያን አተን በብዙ ጎኑ ተሸርሽሮ ዛሬ የውጭ አሸማጋይ፣ ዛሬ የተለያዩ የመፍትሄ ሀሳቦች የሚባሉትን ሁሉ አጠረቃቅመን ሁሉንም እንቀበል በሚል መርህ ላይ ደርሰን እንደገና ሌላ አይነት ማዕቀፍ እንዲኖር ሲሞከር ነበር። አሁን 4000 ሰዎች የኢትዮጵያ ዕጣ ፈንታ ሊወስኑ ተቀምጠዋል። በ8 ዋና ዋና አጀንዳዎች አመካካሪዎችና ተመካካሪዎች ምንድን ነው የሚጠበቅባቸው የሚለውን ነገር እንደው በኋላ ላይ አድማጮችም በዚህ ጉዳይ ላይ ከማን ምን ይጠበቃል ብለን እናነሳለን። እንደ ሚዲያ ሁል ጊዜ አይደለ፣ በጥንክሮቻችን በዜና ግብዓቶቻችን ሁሌ የሚጠየቅ መጠይቅ ነው። ከማን ምን ይጠበቃል የሚለው ጉዳይ ለዚህ ትልቅ ሀገራዊ ምክክር ጉባኤ መጠየቅ ያለበት ነው። የመጨረሻው አስፈጻሚ አካል አይደለም። ቅድም እንዳልከው ምክክር ኮሚሽኑ እዚህ ደረጃ ደረሰ። አሁንም የመጨረሻውን የሀሳብ ፍጨት እንዲህ ነው የሚለውን ነገር ሀሳብ ያቀርባል። አስፈጻሚው አካል መንግስትና የሚመለከታቸው ተቋማት ናቸው። ስለዚህ ከዛ በፊት ግን ዛሬ ላይ የምናስቀምጠው የህዝቡ ይሁንታ ይሄ ነው። በህገ መንግስት ጉዳይ ድሬዳዋ የሚፈልገው ይሄን ነው። አዲስ አበባ የሚፈልገው ይሄን ነው። በሀገር ግንባታ ጉዳይ ኢትዮጵያ የምትፈልገው ይሄን ነው። የህፃናትና የሴቶች ጥያቄ ይሄ ነው። የመንግስት አስተዳደር መሆን ያለበት ይሄ ነው። ህገ መንግስት በዚህ መልኩ ይሻሻል ሲባል የመፍትሄ አቅጣጫዎቹ ፍሬምወርክ ይሆናሉ፣ መመሪያ ይሆናሉ፣ ህግ ማዕቀፍ ይሆናሉ። በትክክል ሀገር የምትማራበት ፎርማት ይይዛሉ። ይሄን ለመቅረጽ አመካካሪው ገለልተኛ ሎጂካል ሆኖ ከማመካከር አንጻር ተመካካሪዎች የተነሱትን ሀሳብ እንግዲህ ባለፈው በመጨረሻ ሳምንታት ላይ ተጨማሪ ምሁራንንም ጥሪ አድርጎ ምክክር ኮሚሽኑ የሀሳብ አለመግባባት ቢኖሩ የጽንሰ ሀሳብ እንደው ግልጽ ያለመሆን ጉዳዮች ቢኖሩ ይህን ግልጽ ለማድረግ ሀሳብ ለማዋጣት እንደው ሚዛናዊ የሆነ ውሳኔ እንዲወሰን ለማድረግ ምሁራንንም ጥሪ አድርጎላቸው ተሳታፊ ናቸው። ከዛ በፊትም በምክክር ኮሚሽኑ ኮሚቴ ውስጥ በርካታ ምሁራን አሉ፣ ከየዘርፉ የተመለመሉ። እነዚህ ምሁራን ሚና በከፍተኛ ሁኔታ ይጠበቃል። አሁን ሀሳብን ከማጥራት አንጻር፣ ጽንሰ ሀሳብን ከማጥራት አንጻር፣ ሚዛናዊ ውሳኔዎች እንዲኖሩ ከማስቻል አንጻር አባቶች ባህልን ጠቅሰው የችግር መፍቻ ቁልፍ መንገዶች መሰረትን ጠቅሰው ከመወያየት አንጻር አሁንም ቢሆን ቅድም ስታነሳው ነበር አንተ ችግሩን መፍቻ መንገድ ኢትዮጵያ አላት በርካታ፣ ግን ወደ አንድ አቅጣጫ የመምጣት ይሄ ወደ አንድ የኢትዮጵያ የማድረግ ወደ አንድ ስል እንግዲህ የኦሮሞ፣ የጉራጌው፣ የጋሞው የምናምን ስፔሲፊክ የሆኑ ጥያቄዎች አሉ አይደል? እነዛ ነገሮች ተጨፍልቀው ማለት አይደለም። ትላንትና ሳናግራቸው የነበሩ አንዳንድ ከክልል የመጡ ፓርቲዎችም ተወካዮችም የክልል ምክር ቤት ለምሳሌ የህገ መንግስት ጥያቄ ያሉበት ላይ የህገ መንግስት ጥያቄ በጣም በአከራካሪነት የሚነሳ አንቀጽ 39 አለ። ለምሳሌ አንቀጽ 39 ይኑርልን የሚሉ አሉ። ይኑር ካላችሁ መጨረሻው እስከ መገንጠል የሚለውስ ጉዳይ ሲባል እኛ ያልነው ማንነታችንን በፊት በድሮ ስራ ሲጨቆን የነበረውን በራሳችን እንድንኖር አስችሎናል። በማንነታችን እንድንቀጥልና ማንነታችንን ኤክሰርሳይዝ እንድናረግ አስችሎናል። ይህን አስችሎናል ማለት ግን ከኢትዮጵያ እንገንጠል ማለት አይደለም። በራሳችን እንድንኖር እውቅና የሰጠን ተከብሮ ይዝለቅ ማለታችን ነው። በራሳችን ማንነት
ተከብሮ ምንድን ነው ዩኒቲ ኢን ዳይቨርሲቲ በልዩነት ውስጥ አንድነት የሚባለው አለ አይደል? ልዩነታችን ተከብሮ አንድ ሆነን ግን እንደ ሀገር እንደ ኢትዮጵያ መቀጠል ይቻላል። ይችኛዋ ከተሰረዘች ለብቻ አሁን ኤክሰርሳይዝ ስናረጋት የነበረው በራሳችን ባህል ቋንቋ ምናምን ኤክሰርሳይዝ የምናረገውን ነገር ትደፈጠጥብናለች የሚል ስጋት ያላቸው አሉ። ስለዚህ እስከዚህ ድረስ ግልጽ ውይይት ነው የሚደረገው። አሁን እዚህ ደርሰናል። አይ ይሄ አይነካም፣ ይሄ እንደ እሳት ነው፣ ይሄ ቀይ መስመር ነው የሚባል የለም። ሁሉም ተፍረጥርጦ ለንግግር ይቀርባል። ግን ንግግሮቹ መጨረሻ ላይ ከንግግር በፊት እንደነበረው ጫፍ የመያዝ የመጎሻሸም ነገር እንዳይኖረው ተመካካሪም አመካካሪም ሚና ይጠበቅባቸው። የተለዩ አጀንዳዎችን ለማንሳት ኃይል በተራ ቁጥር 1 ላይ የሀገር ግንባታ ጉዳይ ነው። በተራ ቁጥር 2 ላይ የመንግስት አደረጃጀትና ስርዓት የመንግስት አደረጃጀትና ስርዓት ጉዳይ በተራ ቁጥር 2 ላይ ይገኛል። በተራ ቁጥር 3 ላይ የፌዴራል ከተሞች አዲስ አበባና የድሬዳዋ ከተሞች ጉዳይ በተራ ቁጥር 3 ላይ ይገኛል። በተራ ቁጥር 4 ላይ የሃይማኖት ጉዳዮች እንዲሁም በተራ ቁጥር 5 ላይ የተቋማት ግንባታ እና የህግ የበላይነትና የሰብአዊ መብቶች ጉዳይ ይገኛል። በተራ ቁጥር 6 ላይ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ ይገኛል። በተራ ቁጥር 7 ላይ ሙስናና የመልካም አስተዳደር ጉዳዮች ይገኛሉ። በተራ ቁጥር 8 ላይ የሰላም ግንባታ ጉዳዮች ናቸው። በእነዚህ ጉዳዮች ዙሪያ ላይ ተመካካሪዎች ይመካከራሉ። አንተ እንዳልከው እንግዲህ ችግሮች መነሻቸው ይሄ ነው፣ በዚህ ጊዜ እንደዚህ አይነት ነገሮች ተጀምሯል በሚሉ ጉዳዮች ጭምር ላይ እንኳን መግባባቶች የሉም ወይም ደግሞ የጋራ መረዳዳቶች የሉም እና ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ዘላቂ መፍትሄ የሚሰጥበት ሀገራዊ ምክክር ነው። ከዚህ በፊት የሽግግር መንግስት በመጣ ሰሞን ላይ እንዲሁ የህገ መንግስት አርቃቂ ኮሚቴ ተብሎ ከተለያዩ የህዝብ አካላት ጋር ከማህበረሰብ ክፍሎች ጋር እንዲወያዩ ኮሚቴዎች ተዛዙረው የህዝቡን ሀሳብ ከሰበሰቡ በኋላ ነው እስካሁን የምንተዳደርበትን ህገ መንግስት ያረቀቁትና ስራ ላይ እንዲውልም ያደረጉት። ጠቅላይ ሚኒስትር አብይ የመክፈቻው ቀን ላይ ያደረጉት ንግግር ነበረ። አሜሪካኖች 55 ሆነው ነው አሜሪካውያን የሚመሩበትን አሁን ያለውን ህገ መንግስት ያረቀቁት ያዘጋጁት። ምንም እንኳን ከዛ በኋላ ብዙ ጊዜ ማሻሻያዎች ቢደረግበትም ቤዙ ግን 55 ሰዎች ናቸው። ብርቶች ስለነበሩ ከ100 ዓመት የተሻገረ ህገ መንግስት አላቸው ብለው ሲናገሩ ነበር። ኢትዮጵያውያንም አንተ እንዳልከው መታስተውስ ከሆነ ቡራዩ አካባቢ ይመስለኛል በአንድ ወቅት ላይ ተከስቶ የነበረውን ግጭት መነሻ በማድረግ ለዛ ምላሽ ለመስጠት በሚመስል መልኩ የጋሞ ወጣቶች ሲነሱ የጋሞ አባቶች ናቸው ሳር ይዘው እሳት ጎርሶ እሳት ለብሶ የተነሳውን ወጣት አቀስቅዘው መክረው ገጽጸው ወደ ቤት የመለሱት። ይህ ትልቅ ተሞክሮ እኮ ነው። ከዚህ በላይ ምን አለ? ስለዚህ አሁንም ሀገራዊ ምክክሩ ላይ የሚሳተፉ 4000 ተወካዮች ናቸው። የማህበረሰቡን ጥያቄዎች የህዝቡን አሁን ያለውን ችግር ብቻ ሳይሆን በቀጣይ ሊመጡ የሚችሉ ችግሮችንም በቀጣይ ሊከሰቱ የሚችሉ ጊዜያትን የሚመጥኑ ሀሳቦችን አመንጭተው መክረው አቅጣጫ ያስቀምጣሉ ተብሎ ይታሰባል። ለዚህም የሚሆኑ እንግዲህ ቀደም ሲል የጠቀስኳቸው 8 ርዕሰ ጉዳዮች አጀንዳዎች ተለይተዋል። ለሳምንታት ይቆያል ይህ ሀገራዊ ምክክር። እንግዲህ ኢትዮጵያ ያላለፈችበት መንገድ የለም። ቀደም ሲልም እንዳነሳሁት ይህኛውን መንገድ ግን ሞክረነው አናቅም። ሂደቱ ላይ ብዙዎቹ ጥያቄ ያላቸው አይደል? ይሁን እንጂ እኔ ሂደቱ በጣም ቀልጣፋና ያለቀለት ምንም እንከን የማይወጣለት ነው ብዬ በግሌ አላምነው። እንዲህ አይነት ሰፊ የህዝብ ቁጥር ባላት ሰፊ የቆዳ ስፋት ያላት ሀገር ላይ እንዲህ አይነት ነገሮች ይጠበቃሉ። ሁሉንም ወገን ያስደሰተ ሁሉንም ወገን ያሳተፈ ሀገራዊ ምክክር ማድረግ አይችልም። ከዛ ያለፈ ግን ሀገራዊ ምክክሩ ያለፈባቸው መንገዶች ደግሞ አሉ። ሁሉንም ማህበረሰብ ክፍል ሁሉንም ወገኖች ለማካተት ጥረቶችን አድርጓል። በሌላ ጊዜ የምናውቀው ስልጣን ላይ ያሉ ኃላፊዎች ወይም ሚኒስትሮች ሊሆኑ ይችላሉ ወይም የሽግግር መንግስት ወቅት ላይ የነበሩ ኃላፊዎች ናቸው መድረኩን መርተው የህዝብን ሀሳብ ወስደው ህገ መንግስቱን ያረቀቁት። አሁን ግን ማህበረሰቡ ራሱ ተሳትፎበት አይ ህገ መንግስቱ ላይ አሁን እንዳልከው አንቀጽ 39 ምን ይሁን እንደዚህ የሚለውን ወስነው ተመካክረው የሆነ የጋራ ነገር ላይ ይደርሳሉ። ይህ ማለት ትልቅ ነገር ነው። ምክንያቱም
መንግስታት ሲቀያየሩ መንግስታቸው የሚመራበትን ፍኖተ ካርታ፣ ህገ መንግስት፣ የህግ የስልጣን የመንግስት መዋቅር የሚወስኑት ስልጣን ላይ ያለ አካል ነው። በምርጫም ያሸነፈው አካል ያንን ማድረግ ይችላል። አሁን ግን ህዝቡ ራሱ ይበጀኛል፣ የመንግስት መዋቅሬ እንደዚህ ይሁንልኝ የሚለውን ነገር ውሳኔ ይሰጣሉ ተብሎ ነው የሚጠበቁ። ይህ ተሞክሮ አያውቅም። ይሄ በጣም ትልቅ እድል ነው። ሁሉም ደግሞ መሳተፍ አይችልም። ሁሉንም አካላት እዚህ አካል ውስጥ እዚህ ውይይት ውስጥ ማካተት አይችልም። ግን ትልቁ ነገር የሚነሳው ሀሳብ የሚወያዩበት ርዕሰ ጉዳይ የኔንም ያንተንም የሌላውንም ጥያቄ በተለያየ መልኩ የሚያነሳ ነው፣ በውስጥ የያዘ ነው። ምንም እንኳን እኔ እናንተ ጉዳዩ ላይ ቀጥታ ተሳታፊ ባንሆንም ግን ያ ጉዳይ እኛንም የሚመለከት ጉዳይ ነው። ስለዚህ የሚነሱ ሀሳቦች ሁሉንም የሚወክሉ ናቸው ወይ ሁሉንም የሚያቀራርቡ ናቸው ወይም ደግሞ እንግዲህ አይታወቅም ምን ሊፈጠር እንደሚችል። ቀጣይ ግን ቢያንስ ከዚህ በኋላ የሚመጣው አካሄድ ውይይትና ምክክር ብቻ ዘላቂ ነገር ማምጣት እንደሚችል መሰረት የሚጥል ነውና ይህ ልምምድ በጣም ትልቅ ነገር ነው። ምክንያቱም አሸናፊ ጠቅልሎ የሚወስድበት ተሸናፊ ጠቅልሎ የሚመታበት አካሄድ ነው እስካሁን የመጣንበት። ያ መንገድ ግን እስካሁን ለሀገሪቷ ዲሞክራሲም ለሀገሪቷ የሀገረ መንግስት ግንባታም መፍትሄ አላመጣም። እንደምታውቀው የባህር በር አሳጥቶናል። ትልቅ ነገር ነው። ከዛ በኋላ ደግሞ ሀገር ውስጥ ያሉ ሰላምና መረጋጋት እንዲሁም ደግሞ የሀገረ መንግስት ግንባታ ላይ ሁሉም እኩል ተወክያለሁ ብሎ ስሜት እንዳይሰማው አድርጓልና በጥንቃቄ መመራት ያለበት ነው። ተወያዮች እዛ ሲገኙ የግላቸውን ሀሳብ የመጡበትን የተወከሉበትን ሀሳብና ማህበረሰብ ብቻም ሳይሆን እንደ ሀገር ያለውንም ነገር በደንብ መገንዘብ አለባቸው። ያ ስንል ደግሞ የተወከሉበትን አካባቢ የወከሉትን ቡድን ሀሳብና ጥያቄ ይተውት ማለት አይደለም፣ ግን ሁሉንም በሚያስማማ መልኩ። ምክንያቱም ሁሉም ነገር ተግባራዊ የሚሆነው ሀገር ሲኖረን ነው። ስለዚህ ይሄንን ኮንሲደር አድርጎ አገሪቷ ካለፈችበት ከመጣችበት መንገድም ጭምር ትምህርት ተወስዶ ቀጣይ የሚወሰኑ ነገሮች በዚህ መንገድ መሆን አለበት የሚለውን እጅግ ጥንቃቄና ኃላፊነት በተሞላበት መንገድ ከመግባባት መድረስ አለባቸው። በተለይ ወደ ጋራ መፍትሄ ሲመጣ እንዳልከው አሁን ከተለያየ አካባቢ አይደለ 4000 ሰው ተወካይ ሆኖ እንግዲህ በተነሱት አጀንዳዎች ላይ ለመመካከር የመጣው በተለይ አዳዲስ ክልሎች አሁን የተጨመሩ አሉ አይደለ? አዳዲስ ክልል የሆኑት ላይ ተመሳሳይ ጥያቄዎች አሉ። አንዳንዴ ከነባሩ ለምሳሌ ደቡብ የደቡብ ኢትዮጵያ ብሔር ብሔረሰቦች ህዝቦች ክልል የሚባለው አሁን ወደ 4 ሆኗል። አሁን እነዚህ እንግዲህ ከነባሩ ሲገነጠሉ ብዙ ተመሳሳይ የሚያደርጋቸው ጥያቄዎች አሉ። በአዲስ ክልልነት የተደራጁት የሀብት ክፍፍል ፍትሐዊነት አንድ አጀንዳ ሆኖ ቀርቧል። በሀገረ መንግስት ግንባታ ውስጥ በአስተዳደር ውስጥ በሚገርም ሁኔታ አጀንዳ ሆኖ ቀርቧልና አሁን ወደ አንድ ይንጡ ስንል ቅድም እንዳነሳኸው አንድ የሚያደርጓቸው ተመሳሳይ ሴናሪዮ ያላቸው አካባቢዎች አንድ አይነት አጀንዳ ማንሳት ይችላሉ። የሀብት ክፍፍል ሲባል አሁን አዳዲስ የሆኑትን ክልሎች በሙሉ ጥያቄ ያላቸው ናቸው። የተለያዩ ስፔሲፊክ የሆኑ እንትኖችንም ያነሳሉ። እነሱ የሀብት ክፍፍል ሲሉ አንዳንድ ጊዜ እንደ መገንጠል ጥያቄ ይታይብናል፣ የኛ ይከበርልን፣ የኛ የሚሉት ነገር ሲበዛ አይ የራሳቸውን የመገንጠል ማንነት ስፔሲፊካሊ በዞን ደረጃ እንደገና ሌላ ጥያቄ የሚጠይቁ የሚያስመስሉ ትላንት ሳናገራቸው የነበሩ አንዳንድ ተሳታፊዎችም እንዲህ አይነት ጥያቄ ሲያነሱ እንዲህ አይነት ሀሳብ ሲያነሱ ነበርና ወደ አንድ ሀሳብ ይንጡ ስንል አንዱ ማሳያ የሚሆነው ተመሳሳይ ጥያቄ ያላቸው ሰዎች ተመሳሳይ ጉዳይን ይዘው ለመፍትሄ የሚመቻል ሲያነሱት የሀብት ክፍፍል ማለት ምን ማለት ነው? ፍትሐዊ የሀብት ክፍፍል ይኖር ሲባል ምን ማለት ነው? ከምን አንጻር? የእናንተ ክልል ኤክስፔሪያንስ እንዴት ነው? የእናንተኞቹስ እንዴት ነው? እየተባለ አንድ አይነት መፍትሄ ይኖራል። ፍጹም ደግሞ በተቃርኖ ላይ የቆሙ አጀንዳዎች ሲኖሩ ደግሞ ይሳተፋሉ የተባሉት የተለያዩ አካላት አሉ። ምሁራን፣ አስታራቂዎች አሉ፣ አባቶች አሉ። ከዛ ደግሞ በግልጽ ውይይት ላይ ቀርቦ
በደንብ ተመክሮበት የሀሳብ ፍጭት ተካሂዶ ሚዛናዊ የሆነ ሀገርን የሚጠቅም ሁሉም ተመልሶ ወደ የአካባቢው ሲሄድ ያዋጣው መነሻ ሀሳብ መቼም ችግሩ እንዲፈታልኝ ብሎ ችግሩን ምንድነው የሚባለው በዘመናዊ ሳይንስ ችግሩን ያወቀ የመፍትሄው 50% ነው ይባላል። ስለዚህ በትክክል ችግሩን ያነሱ አካላት የመፍትሄ ሀሳብም ለማዋጣት አያጡም ተብሎ ይታሰባል። የተወደዳችሁ አድማጮቻችን ሳምንታዊው የመናኸሪያ ምልከታ ጥንቅራችን ፕሮግራማችን ይህን ይመስል ነበር። ስንታየሁ አለማየሁና እኔ ደጀኔ ሼቱ እንዲሁም ከቴክኒሻን ባለሙያችን ዮሐንስ ደምሴ ጋር በጋራ በመሆን ቆይታ አደረግን።